አይመለከትሽም ነገር መዘባረቁን ትሰሽ የጠየቅኩሽ መልሽልኝ ውስጥ ይኑር አይኑር አላወኩም ስመጣ በሩ ክፍት ነበር ያው ስራ ከመፈታ ብዬ ቤት ሞልወል ጀመርኩ ቆይ እስከ ዛሬ የት ነበርሽ ማለት እንዴት ነው ድንገት ልትመጪ የቻልሽው ምን ላርግ ልጄ እናንተም ፊት አልሰጣላችሁኝ እኔ መውደቄን እየፈለኩ ነው በዛ ላይ ደግሞ ያመመኝ ነው እንደው ለትንሽ ጊዜ እንኳን እዚህ ቤት እንዳርፍ ብትፈቅዱልኝ ምን አለበት ከኔ ባይሆን ከፈጣሪ ታገኙታላችሁ ለመሆኑ ልጅሽ ያለችበት ታወቀ እስካሁን ድረስ ምንም የማውቀው ነገር የለም ሞታም ኮነርሜን በዋጣ ጥሩ ነበር ምንም ጨካይ ልጅ ብትሆን የእናት አንጀት አይደል እባካችሁ ትንሽ ጊዜ ፍቀዱልኝና እዚህ ቤት ልቀመጥ በኔ በኩል እኮ ትንሽ ብትቆይ ችግር አልነበረው ግን ኤርሚያስ እዚህ ቤት ውስጥ አይንሽም አይፈልግም እንደዛ ከሆነማ ታዲያ በጊዜ ቤትሽን ፈልጊ ሂጂ አትይም እሱ እዚህ መሆኑን ካልወደደ እንዴት ይሆናል ብለሽ ነው የትም ጎዳና መውደቄ ነው እየተንከራተትኩ እዛው ጅብ ይበላኛል ወይኔ ገነት እስኪ ለማንኛውም እሱ ይምጣና እናወራለን ልቡ ካራራልሽ ትንሽም ቢሆን እዚህ ቤት ሊቆይ ትችላለሽ እኔ የምልሽ ልጄ ተሰማ እንዴት ነው እስካሁንም ድረስ እኮ መጠየቁ እያሳፈረኝ ነው ማልጠይቅሽ ትናንትና የመጨረሻውን ህክምና አድርጓል ዶክተሮቹ ለውጥ ይኖረዋል ብለዋል አንድ የተባረከ ልጅ አለ አሁንም እሱ ጋር ነው ያለነው ወንድ ነው አዎ ወንድ ነው ምን ነው አይ ዘመድ ነው ብዬ ነው ዘመዴ እንኳን አይደለም ተወኝ ገባኝ ለልጅ ሰርግ አልጠራኝም ብያለ ቀየረ አራሱ አላገባችም እሷ ግን እኔን እየተንከባከበች መኖር ነው የምትፈልገው እኔ ግን እንድታገባ ነው ፈልገው አንተ ማንከባከብ ያስፈልግም ዳንክኩ ግን ልጅ ማን እንዲሁ አዝኖ ነው ቤቱ ያስጠጋለች ነው በል በዚህ ሰነን ሰው አይታመነ እኔ ባይሆን ጥሩ ማረፊያ አዘጋጅላችኋለሁ ታዲያ እንዴ ማለት አይፈቀድም እግሬያለሁ ሰላም ውድ ቻናል ቤተሰቦቼ አስቶነኝ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን ማለት ነው እንግዲህ ዮሐናና ኤልሚ ሶስቱ ፊት ለፊት ይገናኛሉ ማለት ነው እንግዲህ ያለውን ነገር እንድታብራራልኝ ፈልጋለሁ እንደውም እስከዛሬ የሰጠሁትን ገንዘብ እንድትመልስልኝ እፈልጋለሁ ብላ ማክዳ ጠይቀች ማለት ነው ኤልሚ ግን ለምን እንደዚህ እኔ ላይ አደረግ ለምን አምልክ ነበር አባቴን አሁን ምን ሊለው ነው አባቴ አንተን ወዶክ ነበር እና እንደ ልጁ ተቀብሎክ ነበር ግን አንተ ልጁ ላይ ተጫወትክበት ግን ምን አደረግከ ነው እያለ ስጠይቅ ነበር ናሁንና ሳሚና ናሁም እንግዲህ ይገናኛሉ ማለት ነው ከዛ ሳሚ እጅግ በጣም ይገረማል አንቺ ነሽ ቆይ አንቺን ማላይበት የት መሄድ አለብኝ እያላት ነበር ነገር ግን እሷም ምንም እንዳልሆነችና እንደው መኪና ሊገጫት እንደነበር ራሷን ስለነበረው በርግጥ ነቅታለች ማለት ነው ከዛ ሳሚ እሷ ጋር ይገናኝና ከዛ ይገርማል ምን አይነት ጉድ ነው ስንት ጊዜ ተገናኝተን ነበር አባቴ እኮ እኔና አንቺን ለማስተዋወቅ ያልፈነቀለ ድንጋይ የለውም ነበር እያለው ነበር ነገር ግን ዮሐና በጣም ተከፍታና እጅግ በጣም አዝና ነበር ባደረገው ነገር ኤልሚን እጅግ በጣም ታምኖ ነበር እጅግ ተወዶም ተፋቅሮ ነበር የመጀመሪያ ፍቅሯ ነው እና ስለሱ ነበር የምታስበው ነገር ግን እሱ ሌላ ሴት ደርቦበት ሰውን መጀመሪያ እያስመሰለ ነበር ማለት ነው ነገር ግን የምወድሽ ከልቤ ነው አው እሱ ያለፈ ታሪክ ነው ቢሆንም ግን እባክሽ ይቅርበኝ ያንቺ መኖር አልችልም ብሎ ተደጋጋሚ ይቅርበኝ ብሎ ስለምናስ ነበር ከዛ ገኒ ሁሉ ነገር ለአባቷ ትነግራትና ለአባቷ ያለውን ነገር ትነግራለች አባቷ ግን በጭራሽ ልጄን እንደዛ ነገር አታደርጉም ከሱ ጋር ከጓደኝነት ከወንድምነት የዘለለ ምንም አይነት ግንኙነት የላቸውም ስለዚህ እየዋሸሽኝ ነው ዮሐንስ ነግረኝ ብቻ ነው ለምን የምችለው ገኒ አትልፊ እኔ ምንም ነገር አንቺን አላምንም ይላታል ነገር ግን እኔ በድጋሚ እባክሽ ይቅርበኝ አጥፍቻለሁ እባክሽን ይሄንን ነገር ለአባትሽ ምንም ነገር እንገራቸው እባክሽ እያለ ነበር ግን አይ በጭራሽ እስካሁን ተጫውታብኛል ድጋሚ እንድትጫወትብኝ አልፈልግም ግን አምኜት ራሴን አሳልፌ ሰጥቻለሁ ግን ይሄንን እንዴት አድርጌ ለአባቴ እንደማስረዳ ብቻ ነው ግራ ይገባኝ ስለዚህ እባክህ ከህይወቴ ውጣልኝ ደግሜ ላይ ካልፈልግም ትለዋለች አይ በጭራሽ ልተውሽ አልችልም እኔ እውነት ነበር እንጂ የምወድሽ አው ማክዳ ገንዘብ ትሰጠኛለች ብዙ ነገር ታደርጋለች እሷም ከሌላ ወንድ ተቀብላ ነው የምትሰጠኝ እኔም ሌላ ወንድ ታፈቅራለች እና እባክሽ ኤላታን ነገር ግን እዛው የጀመራችሁን ጨዋታችሁ እዛ ጨርሱ እኔን ከዚህ ውስጥ አውጣኝ
ለአባቴና ለኔ ያደረግክ እስካሁን አመሰግናለሁ መክፈልም ካለብኝ እከፍለዋለሁ ትለዋለች። እኔ እንደዛ እንድትይኝ አይደለም ይቅርታ እንድታረጊልኝ ነው የምፈልገው። ግን እጅግ በጣም እያለቀሰች አይኖቿ ደም ለብሶ አንተ ለካመክ ቤት ራሱ ያን ጥለኝ ሄድኩ ለዛ ነበር በተቀመጥኩበት ቁጭ አድርገኝ እሷ አስልጣ ነበር ጥለኝ ሄድክ እኔ የማረባ መጠርጠር ነበረብኝ እንደዛ ስታረጊ። ቆይ አንተ ችግር ምንድነው? አሁን ካንተ ጋር ምንም የማወራው ነገር የለኝም አንድ ስርቀኝ ብቻ ነው የምፈልገው። ከዛ እያለገኝ ደግሞ እንግዲህ ህይወትን ቀን ለማድረግ ደግማ ይቅርታ ጠይቃ ወደ ስራ መመለስ እንደምትፈልግ ትነግራታለች። እሷ ነች ይሄን ሁሉ ሰበብ ያደረገችው ይሄን ሁሉ እንዲሁ ያደረገችው። ነገር ግን ይሄንን ያደረገችው ዮሐና ተጠበቅ ፈልጋ ሰውን ዮሐና የሰው ባል ቀማች ብላ እሷን ለማዋረድ ነበር አላማ። እንግዲህ ዮሐና አባቷ እንግዲህ ቀጣይ ህክምና አድርጎ ሙሉ በሙሉ እንደሚሻሉ ታምናለች እና ሙሉ ህክምና ለማድረግ ሳሚና የሳሚ አባት እሱን ለመርዳት ዝግጁ ነኝ። አሁን በኋላ እንደውም ማረፋ እንዲዘጋጅላቸዋለሁ ከማንም ጋር መኖር የለባቸውም እኔ ከጎንነ ጓደኛዬ እያለ ሰባብሎ ነበር። ስለዚህ ከአሁን በኋላ እዛ ጎረምሳ ቤቱ መኖር የለባቸውም ጥሩ አይደለም ለሴት ልጅም አይ ምንም የላቸውም ማለት እያሉ እሱ የሚፈልገው ልጁ ሳሚን እንድታቀርቡ ነው። ሳሚ ደግሞ ማክዳን ነው እንጂ ነሃን በጭራሽ አይወዳቱም እና አባዬ ምንም ቢፈጠር እኔ ያቺ የምትለው ሴት ልጅ ያቺ የምትላለች እኔ በጭራሽ አልወዳቱም እና መቼም ቢሆን አላገባቱም አባዬ ተይኝ እባክህ ብትለው ብለውም ነገር ግን እንግዲህ አንዴ ወስኛለሁ ሐሳቤን ልታስቀይራ አትችልም። ያቺ ልጅ ታገኘና ተጣወቃታለህ እና እሷን የምታገባት ግን እኮ ፍቅረኛ ሊኖራት ይችላል እኮ እሷም አባዬ አይመስለኝም ላይኖራትም ስለሚችል ሌላ ምክንያት ለመደርደር አትበል። ስለዚህ መጀመሪያ ተገናኝታችሁ አንድ ላይ ታወራላችሁ ከተግባባችሁ በኋላ ከወደድክ ጋር ብቻ ነው እንጂ ሳትወዳት በጭራሽ አላስገድድህም ይለዋል። እሺ በቃ የምትል ከሆነ ውርስ የሚባል ነገር ምን ተቆራጭ እንደማያርግለትና እንደውም አሁን ሰጥ ያለው ገንዘብ እንደማቆም ይነግረዋል። ሳሚም አማራጭ ስለሌለ እሺ በቃ አግኝቻት እታወቃለሁ ስለአባቱ ደስ አለው። እንግዲህ የተባረከ ልጅ ነች ብሎ ያስባል። ነገር ግን ዋና ምንም የጎደላት ነገር የላትም። ነገር ግን ከኤልሚ ጋር በመሆኗ ብቻ ነው ስህተት የሰራችው። ኤልሚን ወዳና አምና ነበር። ነገር ግን ራሷና ክብሯን አሳልፋ የሰጠችው እጅግ በጣም ስለምትወደውና ስለማመነችው ነበር። ነገር ግን እሱ እንደዚህ ያደርግኛል ብላ አላሰበችም ነበር። አሁን ይሄንን ጉድ አባቴ ምን ብዬ ነው የማስረዳው? ልጄ ጫወነች ክብሯን ጠብቃ ነው ያለችው ምንም ነገር አልተፈጠረም ብዬ ለመናገርስ አባቴን እንዴት አድርጌ ነው የምዋሸው እያለች በጣም ስትጨነቅና ስታለቅስ ነበር። ይሄንን ጉድ እንዴት ብዬ ነው ለአባቴ ማስረዳው? ከምንም በላይ ስለአባታ ክብርና ስለአባታ ብቻ ነበር ስትጨነቅ የነበረው። አባታ የምወዳትና ታማኝ ልጁ እንደዚህ አይነት ነገር ኤልሚ ባታለለው እሱን ወዳ ወይ እሱ ደግሞ እየተጫወተበት እንደሆነ ነው። ኤልሚን በጣም ጥሩ ልጅ ብሎ ያምነው ነበር። ኤልሚ ነገር ግን ኤልሚ ከኋላ ይስጣራ እጅግ በጣም አደገኛ ልጅ መሆኑን ትረዳዋለች። ማክዳ እሱ ባለበት ሳሚን ለመግባት ብጥርም ሳሚ ግን አባቷ የሳሚ አባት በጭራሽ ማክዳ ማግባታቸውን ለሁሉም ጋር ውስጥና በዛ የተነሳ እንደውም ከበፊቱ ፍቅረኛ ጋር አብራተኝ ካለች ብላ ዳዊት ለማዋረድ ታስባለች። ዮሐንን ማለት ነው። ዮሐንን የፈለግሽው ማድረግ ትችላለሽ እኔም አንቺ ላይ ተጫውቷል። ስለዚህ ለሱ ጥፋት እኔ ተወቃሽ አይደለሁም። አው እኔም ልክ እንዳንቺ አታለሁኝ ብትለው ነገር ግን በጭራሽ ህይወት ልትቀምኛችን ከሳሚ አጠገብ በጭራሽ ላይሽ አልፈልግም ብላ ስታስፈራራት ነበር እያለቀሰች። ኤልሚ እባክሽ ይቅርበኝ አጠፍቻለሁ አያሌ በተደጋጋሚ ይቅርታ እየጠየቃት ነበር። ነገር ግን እቅር አይደለ መቼ አምኜክ ነበር እና በቃውን ብቻዬን ተወኝ እባክህን ትለዋለች። ነገር ግን በጭራሽ ብቻሽን ልተው አልችልም እባክሽ ተረጂኝ እላት። ምንም በፈጠር በጉልበትም ቢሆን አስቀምጥሻለሁ የትም መሄድ አትችይም እያለች ነበር። እንግዲህ እዚህ በጉልበት ስታስቀምጠኝ እንተያያለን አሁን ልቀቀኝ ትልና በጥፊ ብላው ትሄዳለች ማለት ነው። እንግዲህ ኤልሚ ተስፋ አይቆርጡም ዮሐናን ለማገኘት። ሳሚ ደግሞ ከሆነ ጋር ስትወቅ ስላየው ሳሚን አጠገቧ ብትደርስ እማን የልጆችን
የምሰባብረው እያለ ሳሚን ማስፈራራት ጀመረ። ሳሚን በጭራሽ ዮሐና አጠገብ ትደርስና እገልሃለሁ ብሎ ያስፈራራታል። እንደጥረካተም ነው ሲጀመረና አልፈልጋትም። ስለዚህ አባቱን ፍቅረኛ እንዳላትና እንዳስፈራራው ይነግራል። ማነች ፍቅረኛ የሌለን ነገር ይልይ ከዚህ ጉድ ለማምለጥ ደግሞ እሷን ለመሸሽ የተጠቀምኩት ዘዴ ከሆነ እመነኝ አላት ማለት ነው። እንግዲህ ናሆም ካሁን በኋላ አጠገቤ እንዳትደርስ እንዳትከተለኝ በጭራሽ ላይክ አልፈልግም እባክህ ራቀኝ ትላለች። ነገር ግን በጭራሽ አልተውሽም እያላት ነበር። ሳሚ እንግዲህ ማክዳ እጅግ እያለቀሰችና እንደምትወደውና እንደምታፈቅረው እየነገረችው ነበር። እንዴ ምንድነው እኔ እንደምትወጂና እንደምታፈቅረኝ ዛሬ ነው እንዴ የታወቀሽ የተፈጠረ ነገር አለ እያለ እየጠየቃት ነበር። እሷ እስከ ዛሬ ስታፈቅረኝ ነበር ኤልሚን ነበር። ነገር ግን አሁንም ቢሆን ኤልሚ እንጂ ሳሚ አታፈቅረው። ነገር ግን ቶሎ እሱ ለማግባት እንደምትፈልገውና ከሱ ጋር ከአንተ ጋር መሆን ብቻ እፈልጋለሁ ትላለች። ናሆም ግን እጅግ በጣም ተከፍታ እያለቀሰች ነበር። መጨረሻ ናሆም ኢሳሚን ይስማማል። እንግዲህ በመጨረሻ ሳሚና ናሆም ይገናኙና ያወራሉ አንድ ላይ። ግን መቼም ልወድሽ አልችልም እያላት ነበር። ሰናኔ በመጨረሻ